ለብቻ ቀን ማሳየት አለበት። ኖ አንዴ አማርኛ ሸታም አታልቅሽ አንቺ ሸታም። ኖ ሃይሚ አንዴ ሁለታችሁንም ሚውት አርጊ። ኖ መሲ ውሸቷን እያረምኳት ነው። ሃይሚ ሚውት አርጊ፣ በቃ ሚውት አርጊ። ተመልሳ ቆይ ነው ውሸቷን ሃይሚ እዛ ቆይ። ነገር የምታበላሹ አንቺ ነሽ። አዳምጪ ኤልሳ። በመጀመሪያ እሷ የሆነ ነገር ስላላት ነው እኔ ማንም ስለሌለ ስሚ፣ በልጄ ምዬ እንድትስማሚ ያመጣውሽ እኔ ነኝ። ገባሽ? አላቅሽም፣ አታውቂኝም። ሃይሚን ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን። ያለው የሌለው እንደ ኮሜንታተሮች ፍረዱ። ሃይሚ ያደረገችሽ ነገር ካለ እያንዳንዱን ዘርዝረሽ በስርዓት አውሪ። ማንም ምንም አያደርግሽም። ይሄ ላንቺም ለሃይሚም እቻ ሀገር እኩል ናት። ገባሽ? ምንም አንገትሽን የሚያስደፋ የሚያስለቅስ ነገር የለሽም። ሃይሚ ስተቶች ካሉት ኦፍ ኮርስ ይነገራታል። ማናት እሷ ሳታለቅሺ ይሄ እንደዚህ ነው የወጣበት ምክንያት ይሄ ነው ብለሽ ቁጭ ብለሽ ሳታለቅሺ ተናገሪ። ማንንም እንዳትፈሪ። ገባሽ? አንቺ ጋር እውነት ካለ ሃይሚ እህታችን ናት፣ ልክ ልኳን ይነገራታል። አንቺ ጋርም ጥፋት ካለ አንቺ እህታችን ነሽ፣ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የኔም የታሜም የሳሪም የሁላችንም ንግግር ምንድነው? ህግ ቦታ መሄድ የለባችሁ። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው። ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ? አዎ። አሁን ኤልሲ ሚውትሽን ታነሻለሽ ቀስ ብለሽ ሳታለቅሺ። ስታለቅሺ ይሄ ኮሜንታተር ኢሞሽናል ስለሚሆን አብሮሽ እኛንም አንቺንም እኔን ገደል ከቶኝ ከገደል ነው የተመለስኩት። ሳታለቅሺ እኔ ሃይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ። እሺ? ሃይሚ እህትሽ ናት። ምንም ሰውና ሰው ይጋጫል። ገባሽ? ቁጭ ብለሽ አሁን አስረጅ ነገሩን ተናገሪ። አትፍሪ። ሚውቷን እቺ እንደዚህ ማይኳን አንሻት። ከዛ ተናገሪ። እኔ ሃይሚ ቤት እሑድ ነው የመጣሁት ከኢትዮጵያ ማለት ነው። እሺ መጣሁ ባሏ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። እሺ ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሃይሚ ፔሬድ የመጣው ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየቅኳት አሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሃይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስራ ከኢትዮጵያ አይደል የመጣሽው? ኢትዮጵያ አጥበሽ አትመጭም ወይ? እኔ ጋር ገና ወይ ያቆሸሹ ዘ ያቆሸሽበት አታጥም። ይሄው እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ የለኝም እኮ ነው እንደዛ ያልመሰለኝ። ቀጥታ ማዳም ቤት የምገባ ነው መሰለኝ። ለዛ አልተዘጋጀውም። ሳሙናው ሁላ አላመጣሁም። ዝም ብዬ ነው የመጣው ስላ እዚህ አላቆሸሽ ማለች። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠነን እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣው። እኔ ካልበደለች ምንም ካላረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለች ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ ደግሞ ሲስተር ማታቀም። እኔ ከጠፋው በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋ ነው ሄደችው፣ እኔም ለብቻዬ ነው ሄድኩት። ልጅቷ ከወጣች በኋላ ነው ልጅቷን ላይ ሲሄድ እኔ ለቅ ወጣው። ልጅቷን አላየኋትም፣ አላገኘኋትም። መሲ ላውራ ቆይ አንዴ ስልክ ይዛለች። ስልክ ትጨርስና ትላለች። እሺ ጨረሽ ኤልሲ? አዎ ቆይ ሃይሚ አታወሪ። እሺ ኤልሲ እንዳትፈሪ። ስትወጪ ፓስፖርትሽን ከየት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁም ሳጥኑ ውስጥ ነው? ቆይ ቆም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው። ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀመር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር። እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ የምላለው እየሰራው ከፍላለሁ ትማል። እሷ ግን ትማል ብሩ ጠፍቶብኛል ብላ ትማል። እኔ ምን እላለሁ? ያለው ሰርኩትን ብር መቼም ወስጃለሁ አልልም።
እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው? ስለዚህ አንቺ የጠፋሹ ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን ዕቃ እናንተ ናችሁ የነካችሁት ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎዳ እንዳትከፍቺ ባሌ እንዳታለሽ ማን የነካው ትለኛለች። አፍሽ እንዳትከፍቺ ሃይሚ በሶስት ቀን ነገር እውነታዎችሽ ናቸው የሚደበቁት። ኢንቫይት አድርጓት ሃይሚ ዝም በይ ወይ እኛ እናወራለን። በቃ አትግቢ እሺ። ጨርሻ አንቺ ያደረገቻችሁን ሁሉ ዝርዝር አድርጊና ንገሪን። ከዛ ደግሞ ሃይሚ ስታወራ ግን መሀል እንዳትገቢ እሺ። ኤልሳ ጨርሻ አውሪና አታስወጡኝ እሺ። ኦኬ ታሜ ሃይሚን ወይ ደውልና ተቆጣት። ሚውት አድርጋ ጸጥ ትበል። ተናገሪ ኤልሳ ጨርሺ። ከዛ እንዲህ ምግብ ተሰራና ተቀምጧል። ከዛ አወጣችሁና ከፍሪጅ ማን የነካዋለችን? እኛ አልነካንም። እያመጣች ትጠይቀናለች። ደግሞ ትጮሃለች። አትናገርም ምንም አለም ትላለች። ትሰድበናለች። ማርያም ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው። ቢሮ ነው የመሰለኝ። አዎ ቢሮ ሚሄር ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ግን አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። ሄሎ ወይ ማሚዬ እንዴት ነሽ? ሰላም ነሽ? ወይዬ እንዴት ናችሁ? እንዴት ዋላችሁ? መስገን እንዴት ነሽ ማሚ? እንዴት ዋልሽ? አልሐምዱሊላህ። እሺ ጨረሽ ኤልሳ? እሺ ቆይ እኔ ጥያቄን አልጨረስኩም። ኤልሲ እንዳትፈሪ። አሁንም እኛ ካንቺ ጎን ነን። ገባሽ? ከሃይሚም ካንቺም ጎን ነው የምንቆመው ሀቅ ካላችሁ ጋር። የኔ ጥያቄ ግን ከሃይሚ ቤት ስትጠፊ ማጋር ነበረ ስልክ የተደዋወልሽው? ከማንም ጋር አልተደዋወልኩም። ተደዋውዬ አልወጣሁም። ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር። እሺ ከዛ ልጅቷ ቆሻሻ ልጥል ሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩን ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሄዱ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ የለም። ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥል ወጣለች፣ ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም። እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። ኦኬ እሺ። ስለዚህ ሀቅሽ ይሄ ነው። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው። በስልክ ያወራችኋት ምናምን አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛች በቀደም ለታ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ። እሺ ሚውት አድርጌ ኤልሲ። ሃይሚ ቀጥይ። ወይ ምን ላይ ነው የምቀጥለው? ንገርኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ታይኝ። እሺ መሲ ልንገርሽ፣ የመጣችው እሑድ ዕለት ጧት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱ እኔ ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም። ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደሙል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞ ማልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌም ወደ እሱን
ሞዴስንም አንድ ላይ አድርግ ያዝድሽና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ይችላል። አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላሰሽ ሁለቱን ኡሙና ሞዴሱን አንድ ላይ ያዝድሻለሁ አልኳት። ለሐቅ ነው ማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛል ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይሄን ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ ሁሉ ነገር ቫዝሊን ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሪያታለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለሁ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይም ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሄዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያቺኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽ ውሸታም፣ በጣም ውሸታም ሰው ስለሆነ ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ሃይሚ ካንቺ አይጠበቅም። ታይ ኦኬ። በዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነትም ሰው ታሜራቱ ታውቃለህ። አንዴ ነት ታሜ ለዝ እንኳን የ11 ዓመትና የ10 ዓመት ጓደኛችን አንዴ ኖ አንድ አዳም እሷ በቆስጠን መጣ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር እንደዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ታምጪ ሃይሚ እኛ የምናውቀው ለኛ ያለሽን ነው፣ ለነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው የማውቀው። እሺ የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም? የነሱ ነው ዘይቱ ትለናለች። እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ አላማምልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሃይሚም የራሷ ስተት ይኖርባታል አይደል? ታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት። ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል የሰራ መሲ። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩም 15000 ድርሃም አይደለም፣ የስራ ብር ነው። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ፣ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጥቼ እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳይሆን እኔ ማንም እንዲልልኝም አልፈልግም ታሜ፣ እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺን ደግሞ መልስ መስጠት አለብሽ። እኔ የምናውቀው ለእውነቱ ታሜ፣ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሎን አብረውን አይደለም። ይሄን አታውቅም አንተ? እነሱ ናቸው ኢቭን ቡና የሚያፈሉት።
ሃይሚ አሁን ቁጭ ያ ምናምን ይባላል። አስተካክሉት ገስቱን ምንድነው የምትፈልጊው? ኤልሳ ነይ ተመለሺ። እንትን አሁን ሃይሚ ይኸውልሽ ታሚ እኔ ይሄን ነገሩን ቀለል ለማድረግ ኤልሳ ነይ ተመለሺ እባክሽን። ስልኩን ዝጊውና ያው ከሰው ጋር ያወጣችሁ የታለች? አዎ አንደኛ እሷ ናት ገባ። አሁን እሷ ያለ ኤልሳ ሁለተኛ ይዘውት የወጡትን ብር አብሮ ፓስፖርት፣ ስልክ፣ ብር አብሮ ነበረ። በደንብ አድርገሽ ንገሪያት። እሺ ሚውት አድርጊ በቃ እሺ። ኤልሳ እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ? የሰው ልጅ ትልቁ ዳኛው ህሊናው ነው። ኤልሳ ከአንደበትሽ በላይ ምንም ነገር የለም። ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይሚም ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይማኖተኛ ነሽ። ይሄ ስለ ብሩ ጉዳይ ህሊናችሁን ይውቀሰው አይደለ? እኛ ምንለው ያንን ነው። ህሊናችሁን ነው የሚወቅሰው። ኤልሳ ሰርቀሽ ከሆነ ህሊናሽን ይውቀስሽ። ሃይሚም ደግሞ ያለ ስሟ ከሆነ ስም የሰጠሻት ህሊናችሁን ይውቀሳችሁ። ሁለታችሁ ህሊናችሁ ይዳኛችሁ። አሁን ግን የምናደርገው ምንድነው? ኤልሳ የምትፈልጊው ምንድነው? መጀመሪያ ኤልሳ የምትፈልጊው ምንድነው? አታልቅሺ። አንደኛ በእስቲን ነው በመጣሽበት ልብስ ነው አይደል ያለሽው? ያለሽበት እሺ አውሩሻ እንዴ ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሃይሚ እንዲያረገችን ብትሉ እኛም ዝም አንልም ነበር። የደረሰባችሁ ደርሶባችሁ ከሆነ ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆቼን ዘይት አትንኩ መብቷ ነው። ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው። ሞዲስ ሴት ልጅ ነሽ አይደለም? አገር ስናቋርጥ ከሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው። ግን ሰውን መኮነኛ ሰበብ አንፈልግ። ዝም ብለን አለማወቅሽ ነው ያስጠፋሽ። ብታቂ ኖሮ አጠፊም አይደለም? ሞዲስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር። ተጎጂ መሆንሽን ስለምታቂ ማለት ነው። ተሳስተሻል። እሺ እኔት አንቺ ልጅ የምትሆኝ ነሽ። ተሳስተሻል፣ አጥፍተሻል። ሃይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሃይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሃይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያልሰረኩትን ነገር አየሽ ሃይሚ ይቅርታ አንድ ጊዜ ሃይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብስሪና ሐቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ ስራ ታስገባሽና ሐቋን ታግኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ እቺ ልጅ አትመጣም ነበር። በቤትሽ ይሄን አትንኩ ማለት መብትሽ። እናንተም ቤት ቆጠራ ቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ። ያ ሐቋን ስጫት። ሰርቼ እሰጣለሁ የለም፣ ሰርቼ እሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችው ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል። አንዷ ብቻ ናት የተገኘችው። እቺ ብቻ ናት። ካላስ አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። እህት አናግራት። ከላይ ያለችው ፍሬ ናት። ፍሬ
እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊት ያታለሽ ብዬ አላምንም እኔ በፍጹም። ከሷ 1 ዓመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክሪያት አምናለሁ። ተሳስታለች። ሰውም መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽም የምታውቂው ስራ ካለ አስገቢያት። ሃይሚም ደግሞ እንዲህ ተደረኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሃይሚን ለመጉዳት ሳይሆን የምትጠገም ሌላ አዲስ ነገር ያለ መስሏት ነው ይሄንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁን ሰዓት የመሀይም ስራ ነው። የመሀይም ስራ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ፣ መልሺ ሐቋን ማለት ወጪዋን፣ እሷም ደግሞ ካንስሌሽንሽንና ፓስፖርትሽን ትስጥሽ፣ ተለያዩ፣ አለቀ። ሰርቼ ልስጥ ብሎ ነገር አውሪ ሃይሚ፣ ግን ብልአቅል እናውራ። እኔ እናንቺ እንግባባለን ሃይሚ። ያደረግሽውንም ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው። እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድነው? መፍትሄው አንቺም የማትጎጅበት እቺም ልጅ ሳታቅ ነው ያደረገችው። የማትጎዳበትን ነገር እናድርግ፣ ለማሳጠር ማለት ነው። ተናገሪ ሃይሚ። ሴትዮ ትወስዳታለች። ብር ከፍላ ካንስሌሽን ትስጣትና ሴትዮ ትወስዳታለች። እኛ እናደርገዋለን። ይሄንን ይኸውልሽ፣ በመሀልኛ እንሆንና እጅ በእጅ ካንስሌሽን በካሽ እሺ። እዚህ ጋር ግለታችን የምትጽፉት አሁን እናንተ አስታራቂ ናችሁ፣ አዋቂ ናችሁ፣ ምን አድራጊ ናችሁ? ነግበኔ ነገ በተለያየ ስራ ነው። ለነሱም ጥሩ አይደለም። ልንገርሽ፣ የሰው ልብ ሲያዝንባችሁ መጥፎ ነው። ለምን መጥፎ ነገር መጥፎ ቃል ለምን ካፍ ይወጣል? ያውም ሳትነኩ በሰው ጉዳይ ገብታችሁ። በነገራችሁ ላይ ወረቀት ዱባይ ላይ አለመኖር በጣም ዋጋ ያስከፍላል። ቤተሰብ ቢሞትብሽ እንኳን መቅበር አትችይም። እዚህ ታፈነሽ ነው። 6 ዓመት ነው። አሁን በቀደም ነው የምህረት አዋጅ የተሰጠው 6 ዓመት። በሌብነት ደግሞ ክስ ከተባለ ከ6 በኋላ እንኳን ፍርድ ቤት ትቀርበል። ታስረሽ ነው ራሱ ወደ ሀገር መንጀላገጉ ራሱ በየፍርድ ቤቱ ሂጂ ነይ ተመለሽ። በዛ መሀል የምትገቡትስ ቀራማ የምትቸገሩትስ ችግር ለምን ይሁሉ ለምን መሳቀቁ ሰማሚዬ። ታዲያስ አሁን ይኸውልሽ ሃይሚ ትክክለኛ ወጪሽ ለዚች ልጅ ወጪሽ ስንት ነበረ? ሃይሚ አትናገሪ። አንዴ ሙኒት ልጅ እያለቀሰብኝ ነው። አንዴ እሺ አባቢና ተናገር። አረኡ መጨረሻው እርቅ ነው። መጨረሻው እርቅ ነው። መጨረሻው ይቅር መባባል ነው ያለ ነው። ይሄ መጋጨት በስራ መሃል በሆነ ነገር በንዴት ሰዓት የሰው ልጅ የሚያደርገውን አያውቅም። ሃይሚም ተሳሳተች፣ ልጅቷም ደግሞ ጥሩ ነገር የሚገኝ መስሏት አደረገች። ኢትስ ኖርማል በላይፍ ውስጥ ሊሆን የሚችል ነገር ነው። ማካበድ፣ ማቃለጥ፣ ማዳነቅ አያስፈልግም። ምን አዲስ ነገር ተፈጠረ? ምንም አዲስ ነገር አልተፈጠረም። ልጅቷ ማንም የሚያደርገውን ነው ያደረገችው። ሃይሚ ማንም የሚያደርገውን ነው ያደረገችው። አለቀ። ሙኒት ይሰማል አሁን ድምጼ? ይኸውልሽ የተቀመጠ ማለት ነው የስራ ብር ነበረ። ገባሽ? የስራ ብር ነበረ። በእርግጠኝነት እኮ ነው የምነግርሽ። ወስደዋለኝ ብር እኮ ከፓስፖርት ጋር የተቀመጠ ብር። ማርያምን ሙኒት አራት ማይ ሃይሚ ታይ ሙኒት፣ እኔ እኮ እየነገርኩሽ ነው። ከፓስፖርት ባላየሁት ነገር አላስገድድሽም። ግን እንዴ እኔ እኮ የተበደልኩት እኔ ነኝ አይደል? የተሰረኩት እኔ ነኝ እንዴ? እንደዛ እንዴት ነው? ቆይ የተቀመጠ ፓስፖርት፣ ስልክና ብር እንዴት ነው አንስተው የሚወስዱት? ሁለቱም ተነጋግረው ኢቭን እንኳን ቀድማ ያቺኛዋ ስትወጣ ለምንድን ነው ሲያልነገረችኝ? እንዴ የምትወጪ ከሆነ ራስሽ ውጪ፣ ያለውን ከፍለሽ እኮ ብያታለሁ አይደል እንዴ? መሄድ የምትፈልግ ቁጭ አርጌ መክሬያታለሁ። ገና በ3 ቀኗ ነው የወጣችው። ተበደልኩኝ፣ እንደዚህ ሆንኩኝ። በዛ ላይ የተቀመጠ የስራ ብር ብድግ አድርጎ እኔ ያለብኝ መከራ ይበቃኛል። ገና ካለብኝ መከራ ላይ ሳልወጣ ሌላ ችግር አፈር በልቼ ያመጣሁትን ብር የስራ ብር እንደገና አሁን እኔ ወደ ኋላ ነው የምመለሰው።
ወደኋላ ገባሽ አይደለ? ከሰስሻቸው ሃይሚ ነግሬያታለሁኝ። እህቲቱን አዋርቻታለሁ። ያወጣሁትን ወጭ በሙሉ እስከነ ድካሜ ክፈይኝና እሷን ብሎክ አላረጋትም። ግን በብሩ አንቺ አልሰረቅሽኝም፣ በመንግስት በህግ ይዛቸዋለሁ እነሱን ብያታለሁ። ሁለቱ አብረው ነው ተነጋግረው የወሰዱት። ሙኒት በቃ እንግዲህ ይቅርታ፣ እኔ በማላቸው አልነበርኩኝም፣ ግን ሊሆን ከሚችለው አንፃር በመገመት ተናግሬያለሁ። ግምቴ ስህተት ከሆነ እኔ ይቅርታ። አረ ማሚዬ እንደምን ብለሽ ሆነ በቃ አንቺ አስማም ነው ማሬ። ስለወሰዱብኝ እኮ ነው እነሱ የወሰዱብኝ 15000 ድርሃም። እንደገና እነሱ ስንት እንደሚሄዱ ሙኒት ታውቂያለሽ። በዚህ ሰዓት እኔ ኤልሳን ሳመጣት ዋጋ ከፍዬ ነው ያመጣኋት። አንቺ ታውቂያለሽ ሙኒት ምን ያህል ጊዜ እንደሚሰጥ ታውቂያለሽ። ጉዳትሽ ነው ይሄንን ያስባለሽ ብዬ አሰብኩት። ግን እኔ ባንቺ ቦታ ብሆን ሃይሚ እኔ ባንቺ ቦታ ብሆን አይደለም 15000 ድራም 1000 ድራም ቢሰጡኝ ምንም አይነት ቢሰርቁኝ ምንም አይነት ድርድር ውስጥ አልገባም። ፓስፖርቷንና ሞባይሏን ይዛ ስለወጣች ሐቋ ነው፣ አልናደድም። ነገር ግን አይደለም 15000 1000 ነው ይዛብኝ ብትወጣ እንዴ ከእናቷ ሆድ አወጣታለሁ። ሳልከሳትም ለምንም አይነት ድርድር አልገባም። ምንድነው እኔ እንደዛ ያደረኩት? ምክንያቱም እኔ አሁን ስለሚያስፈልገኝ በድፍረት ይሄንን ስናገር የነበረው ምንድነው አበሳጭቶሽ ያደረግሽው ነገር ስለሆነ ስላልከሰስሻቸውም ብዬ ነው ያሰብኩት እንጂ 15000 እኔ ለዚህ ነው ይኸውልሽ፣ እኔ ለዚህ ነው ከቤተሰብሽ ድረስ ሄዳለሁኝ ያልኳት። ለዚህ ነው ገባሽ አይደለ? ብሬን ታምጣ ያወጣኋትን ሙጭውን በሙሉ እስከነ ድካሚ ታምጣ፣ ብሬን ትክፈለኝ። ስለሌለው ደግሞ በህግ ይዛታለሁ። ኤኒ ታይም ሂጄ የመክሰስ መብት አለኝ። ማሚዬ ሞኝ ሰው አለ አሁን እዚህ ጋር ወጪሽን እንኪ ለዛኛው ብርሽ ክሰሽኝ የሚል ሰው አለ። እንደዛ እንግዲህ ካልሆነ በቃ ህግ ይጨርሰው፣ ህግ ያዘውና ህግ ይጨርሰው። እሺ ቆይ አንዴ ሃይሚ ማሚ ቅድም አንቺ ከሌለሽ ልጅቷ እኮ ቅድም እንደመጣችማ እያለቀሰች እኔ አልወሰርኩም ያንቺ ብር እውነት ወስደሻል ካለሽ ግን ቤተክርስቲያን ሄደሽ መጽሐፍ ቅዱስን የሚያዝ ልማልልሽ ሰርቼ እከፍላለሁ ግን እኔ አልወሰርኩም ብላ መስቀሏን ይዛ እያማለች ነበር። ሰማሽኝ ማሚ? አልሰማም እንዴ? እጁ ተሰሚያለሽ ባናዬ ተሰሚያለሽ። ይኸውልሽ እኔ ካለኝ ኤክስፒሪየንስ አንፃር ተናግሬያለሁ፣ ከሆነውም ነገር አንፃር ተናግሬያለሁ። ግን እርግጠኛ ሆኜ ደግሞ የሆነ ዲሲሽን መስጠት እዚህ ጋር አንችልም። እኛ እንደ ሽማግሌ ማስታረቅ ማስማማት ነው አይደል እንዴ? ስለዚህ ከቤት የነበርኩት እኔ ነኝ። ከቤት የነበሩት እነሱ ናቸው፣ እናንተ አልነበራችሁም። እኔ ምን ይኑረኝ ምን ይሁን፣ ሰው ልጅ እኮ በታየው እኮ አይደለም፣ ሰው ልጅ በታየውና በለበሰው አይደለም የሚለካ። ለምንድን ነው 15000 ድርሃም የማይኖረው? ሙኒት አንቺ ስትሰሪ ኢቭን ሁሉም የሚለው ለምንድን ነው የማይኖረኝ? አንቺ ስትሰሪ ነው የምታገኙ በአንድ ልጅ ከውጭሽ ጋር ከልፋትሽ ጋር ያን ነው ማሰብ። ከኔ ሂሳብ ጋር አትገናኝ። እኔ 5 ሳንቲም ቤት ያላስቀ ነው ሳይሆን ልልሽ የፈለኩት ለምን አይኖርም ስለሚሉ ነው። አይኖርም ስለሚሉ ነው። ለምንድን ነው የማይኖረው? ይሄን ስራ የሚሰራው ሰው ለምንድን ነው የማይኖረው? እኔ በእኔነቴ አሁን ወደኔ ከመጣሽ 1 ድርሃም ቤት ያላስቀምጥም። ባንክ አለ። በዚህ ዘመን ማንም ብር ይዞ የሚቀመጥ የለም። አንደኛ፣ ሁለተኛ ነገር ደግሞ አይደለም 15000 እቤት ውስጥ ማስቀመጥ የሚገባኝ ብር እንኳን ሲኖር እንደዚህ ክፍት ሳጥን ውስጥ ማስቀምጥበት ሰበብ የለም። ቤት እኮ ነው። ከቤት ውጭ የት ወስጄ አስቀምጠዋለሁ? ቤት አይደለም ቦታ አለ፣ የሚቆለፍ ቦታ ነው። እኔ ቤቴ ክፍት ነው። ቤቴ ክፍት ነው። እንደዚህ ነገር አላስብም። ቤቴ ክፍት ነው። ሁሉ ነገር ፊት ለፊት ነው። እንደዚህ ለምን ከቤት እኔ እኮ አምኛቸው እኮ ነው ታውቂያቸዋለሽ። ከቤት ሙኒት ይልሽ እሷ እህቷ ስላለች ስላመንኳቸው እኮ ነው። ለዛ ስላመንኳቸውማ ነው ፓስፖርትም ሁሉ ነገር ፊት ለፊት ያስቀመጥኩትኝ። እህቷ አለች ዋስ ሆና ስላመጣዋት። በዛ ላይ ከቤቴ ውጭ የት ላስቀምጥ ነው? አንዳንዴ አንቺ የስራ ብር ካሽ ተቀብለሽ አታውቂም? እጅሽ ላይ አይኖርም? እኔ ወይ መኪና ውስጥ አስቀምጬ ወርዳለሁኝ ወይ ቀጥታ ባንክ ነው ማስገባው።
አሁን ስለኔ ተይውና ግን ሃይሚ ተናደሽ ከሆነ የምታደርጊው መፍትሄ ላይ እንድረስ። አንቺ መቼም በዚህ ስራ ልምድ አለሽ። ልጅቷን እማ ቪዲዮ ክፈችና ሲለማሚ ንገረኝ እያታ አንቺ ሰምቻለሁ እኮ ቅድም ከሰው ጋር ቢዚ ሆኛል ልናገር እንጂ ሰምቻታለሁ። ለዛ እኮ ነው ማስማማቱን ያስኩት እኔ እኔም ላውራ ማለት የተደረገች ነገር ቀኗ ይኸውልሽ። እሺ ተናገር። እኔም ላውራ አንዴ ያቺ ልጅ ልጥፋ ብትል ከመጣይ 15 ቀኗ ነው ምናምን ሳምንት አልፏታል። በሩ 24 ሰዓት ክፍት ነበረ። ለምን እስከ ዛሬ አልጠፋችም? ያስጠፋቻት እህትየው ከሷ ጋር ሆነው አንድ ላይ እሷ እኮ በመጣይ በ3 ቀኗ ነው የመጣችውን የመጀመሪያይቱን ልጅ ይዘው አብረው የጠፉተኝ። እሷ እኮ እህት አላት እዚህ ሀገር። ለምንድን ነው የኔ እህት ከዚህ ውስጥ የለችም? ሃይሚ እህቴን አውጫት። አንዴ እህቴ እዚህ ውስጥ ምንም ነገር የለችበትም። ቆይ ሶሊ እህትሽ አፍ አላት፣ ጎበዝ ናት፣ ትናገራት። አንቺ ያለው እኮ እሷ የለችበትም አለች። እሷ ከላይ ትቆራለች። ልጅቷ ያቺ ያመጣቻትም ልጅ እህት አለቻት እና ከሳውዲ የመጣችው ልጅ ብቻ አውሪ ስለራስሽ እኮ እሷ እኮ እያወራች ያለ እሺ፣ ስለኔ ብቻ አይደለም። እሷ እኮ ያወራችው እሷንም ሁለቱንም እህቷን ያስጠፋቻት እያለች ነው። ልጅቷ እዚህ ሀገር እህት አላት። ሲጀመር አልተገናኘንም። እኔ ለብቻዬ ነው የሄድኩት፣ እሷም ለብቻዋ። እሷ ሲጀመር መጀመሪያ ነው የወጣች ቆሻሻ ይዛ። ይሄው እናቴ ትሙት እመቤቴን፣ እኔ እመቤቴን ይዤ ነው የምከራከረው። 5 ሳንቲም አልወሰድኩም። 1 ብር ከሷ ቤት 1 ብር የለም። 1 ብር አንስቼ አልወጣሁም። የሌለውን ከየት አንስቼ ነው የሚሄደው? 1 ብር አላነሳው። እውነት እመቤቴ ማርያም ናት ለኔ ዋዝ ጠበቃዬ። እሷ ትፋረደኝ። እኔም ያልወሰድኩትን ብር አሁን ከየት ነው ማመጣው? 15000 5 ሳንቲም ሳላነሳ እንዴት ነው 15000 ወስደዋል የምትለው? ወይስ እኔ ማንም ስለሌለኝ ጠበቃ ምናምን ስለሌለኝ ነው እንዴ? የምታምኚው አምላክ አለሽ ጠበቃ። አታልቅሽ። እንደዚህ አይዘገይም ነበር። ኖ እንትን አትበይ፣ አታልቅሽ። እውነትም ለቤት ካልወሰድሽ እንዴ አታረገኝም ነበር። ሁሉም ነገር እኮ ያው በተካሰሱ ምንም ብትሉም በመረጃና በማስረጃ ነው። አሁን ምን ጨረሱ? እስኪ ንገሩን። ወይ ይላሉ። ምንም ነገር ያለቀ ነገር የለም መሲ። በቃኝ። በዚህ ሰዓት አልልም። ምን ያነገርኩሽ እኮ አልልም። በፍጹም አልልም። ግን ህይወት ማበላሸት ጋር ደርስም ችግር የለውም እንዴ የልጅ እኔ ያለሁበት ሁኔታ አያሳዝንም እንዴ? አቋን ስጫታልን እኮ እኔ በበኩሌ እንትን ይጠይቅሻል። ሃይሜ ማስረጃ ይጠይቅሻል። ማስረጃ አለሽ ሃይሜ? ዝም አልልም፣ በፍጹም ዝም አልልም። እኔ እንኳን 15000 ተሰርቄ አይደለም ነገርኩሽ እኮ አንድ ድርሃም ብትነካ ማንንም አልለቅም። መጀመሪያ ሄጅ ማስይዘው እትየውን ነው ዋሶና የመጣችውን። ግን ተናደሽ ያረግሽው ነገር ከሆነ ይቅር ተባባሉና አንቺም ያወጣሽው ወጪ መለስልሽ ነው ያልኩት። እኔ ለሁለታችሁም ፌሮኛ ነው የተናገርኩት። አይ እኔ በህግ ሄዳለሁ ካልሽ ሂጂ በህግ፣ አንገቷን አይቆርጡም እንዴ? እኔ እሷን ሳይድ አድርጌ አይደለም የተናገርኩት። እሷንም ጥፋተኛ ነሽ፣ ልክ አይደለሽም፣ አይደረግም ብያታለሁ። ብታውቅ አዋቂ ብትሆን ኖሮ ሲጀመር አጠፋም አይደለም ዘይትና ሽንኩርት ቲማቲም ብላ ብታነዳት በእሳት ከቤትሽ አትወጣም ነበር። ምነው ስንት ማዳም እያንገበገባቸው ቁጭ ይሉ የለ እንዴ? ስንት ማዳም እየገረፋቸው ራናዌ ላለመሆን ህገወጥ ላለመሆን ስንት ልጆቻችን እየተጠበሱ አይደለ እንዴ? እንዴ እኔ ልንገርሽ ሃይሚ በብር በጣም ባለጌ ሴት ነኝ። ለዛም ነው ብር ያለኝ። እሺ የኔ ብር እንድቻ አትነካም። የነብር ዕቃ ማለት ናት የኔ ብር። ሙኒቲ እኔ ደግሞ ያልኩትኝ ወረቀት ሳይኖረን ምን ያህል ዋጋ እንደከፈልን ምን ያህል እንደተሰቃየን ለወረቀት ለማግኘት ያንን ለማንሳት ፈልጌ እንጂ አንቺ አልተጎዳሽም ወይ ደግሞ አንቺ እንትን አላልሽም ማለት አይደለም። እኔ ያንን ነገር ነገ እንዳይደርስባት ያለውን ነገር ተነጋግራችሁ ለማሳጠር ከሚለው እንጂ እኔ እኮ ልጅቷን ጥፋተኛ ናት ብያለሁ። ብታውቅ አታጠፋም። ሃይሚም ደግሞ ከደረሰባት ይኸውልሽ ስንት ወደ 3 ሳምንት 4 ሳምንት ጠብቀሽ ነው እነዚህ ልጆች የሚገቡት።
አንቺ ነሽ ይሄ ከወር በላይ ጨርሶ አለኝ ወንድሜ። የሞተ ሰዓት የጀመረው ፕሮሰስ ነው። ተረድቼሻለሁ እኮ ሃይሚ፣ በጣም ብዙ ብር ከፍዬ ነው ያመጣሁት። ጉዳትሽን ተረድቻለሁ። አብኝ ነው የጠፋችው። ያቺኛዋ መጥፋት ብትፈልግ ቆይቶ ማለት ነው ሙኒት ከመጣይ ሳምንት አልፏታል። በሩ ክፍት ነው፣ ስልኳ በእጇ ነው፣ ኢንተርኔት አላት፣ ሁሉ ነገር። ያኔ ትጠፋ ነበር። እቺ መታ ይዛብኝ የወጣችው ያስጠፍ ሁለቱን። በዛ ላይ የተቀመጠ ዕቃ በሰው ስልክ ደውለው እንዴ ብድግ አድርገው ቁም ሳጥን ከፍተው ስልክ፣ ፓስፖርት፣ ብር ይዘው የሄዱት እንዴ ሙኒት ተይ እንጂ እያወቅሽ እኔ ካለብኝ እኔ ስራ መቼ ልጀምር እያልኩ መቼ ልስራ እያልኩኝ እንዴ እንደዚህ አፈር በልቼ ልጅ ይዤ እኮ ነው የምኖረው። እንዴ ብዙ ዋጋ ከፍዬ እኮ ነው ያመጣሁት። ሃይሚ በፍጹም እኔ ከምልሽ ጋር እየተግባባሽ አይደለም። እኔ አልተጎዳሽም አልተበደልሽም አላልኩም፣ ግን በደረሰብሽ ነገር ያረግሽው ያልሽው ነገር ከሆነ ይቅርታ አርጊላት እና ሀቅሽን ትስጥሽ። ወጪ ቆይ አንዴ ደውልልሻለሁ። ይሁን ለምን እዚችኛዋ ልጅ ላይ ብቻ እኮ መሲ አብረው ነው እኮ እኔ እያልኩ ያለሁት መሲ አብረው ነው የወጡት። ይኸውልሽ ሃይሚ አብረው ከሆነ ያችኛዋም ትምጣ። ምናልባት እኮ ታምጣት አብራት ነው የወጣች ታምጣት። ሁለቱም ነው ተጠያቂ የሚሆኑት። ይኸውልሽ ሃይሚ ምን አለ መሰለሽ አሁን እቺ ልጅ 3 ቀኗ ነው አይደለ? እውነት እናውራ ካልን እቺ ልጅ 3 ቀኗ ነው። መውጫ መግቢያውን አታውቅም፣ ሀገሩን አታውቅም። ስልክም ከሌላት እቺ ልጅ ብዙም አታውቅም ስለ ሀገሩ ምናምን ማለት ነው። ስለዚህ ያችኛዋ ደግሞ ምንም ቢሆን 15 ቀን ተቀምጣለች። ቀድማ ያወጣችው ያቺ ናተኝ። ስለዚህ ያቺን ታምጣ እኮ ሃይሚ ቀድማ ያወጣችው ያችኛዋ ከሆነች ምናልባት ገንዘቡን የወሰደችብሽ ገንዘብ ተወስዶ ከሆነ ገንዘቡን የወሰደችብሽ ያችኛዋ ብትሆንስ? ይችኛዋ ላይ ደግሞ ያችኛዋን እንዴት ልታመጣት ትችላለች? ማለት እንደ ሰውኛ ስታስቢ እንዴ ልታመጣት ይችላል? አብረው ነው የወጡት መሲ፣ አብረው ነው የወጡት እኮ እኛ ቁጭ ብለን እየሰማችኝ አይደለም? አብረው ነው የወጡት። ቆይ እኔ አብሬያት ማምጣት ትችያለሽ? እኔ እኮ ቁጭ ብዬ ነው እሷ የወጣችው። ከየት ነው ማመጣት? እኔ እኮ በጣም ቆይቼ ነው የወጣው። ኤልሳ በማርያም ተይ ይሄ ማርያም መሲ፣ እኔም ለምን ዋሻለሁ? አንቺ አታየኝም፣ ግን የድንግል ልጅ ያየኛል። ለምን ዋሻለሁ? ያላየሁትን ከየት ነው ማመጣት? አብረን ወጣና እኔ አብሬያችሁ ቁጭ ብዬ አልነበረም ወይ? እኔም እየነገርኩ እኔ ነበርኩ አልነበርኩ ኢቭን እየጠየኩሽ ስልኳን መሳይ ስልኳን ስጫት ስል ቆሻሻ ልጥል ወጣለ ይባልሽኝ አይደል? ስትወጣ ኢቭን ለምን አልነገርሽኝም? ለምን አልነገርሽኝም? እኔ ምን ብዬሻለሁ? አንድ ነገር ልንገርሽ። ምን ብዬሻለሁ? መሄድ ከፈለግሽ የመጣሽበትን ከፍለሽ ሂጂ ብዬሻለሁ አላልኩሽም? እንዲያው በመቤቴ በቃ እመቤቴን ምትወጪ ከሆነ ተናገር ብዬሻለሁ አላልኩሽም? አንቺ በእኔ ቦታ ሆነሽ አስቢው። እንዴት ነው ከአንቺ ጋር መጣ እሷ የነገረችሽ? እንዴት ነው አሳልፈሽ የምትሰጪው? ምን ብዬ ነው የምነግርሽ? ምን ብዬ ነው የምነግርሽ? እኔ አብረን አልወጣንም። አንቺም አይተሻል። እኔ ለብቻዬ ነው የወጣሁት። እኔ አብሬ ቁጭ ብዬ ነበር ከእናንተ ጋር። ለየብቻ እንደወጣን አንቺም ራሱ ታውቂያለሽ። እኔ ልጅቷን ከየት ነው ማመጣታው? ወይ ደግሞ ሲወጡ እዚህ ማለት ነው ኮሜንት ላይ ቁጭ ብላችሁ ሃይሚ ፈጣሪ ፍረታች ነው ናጡሩ ጋ ነው ገባሽ? ቤቴ ውስጥ እዚህ ቀድሞማ የወጣችሁ እኮ ያቺ ናተኝ። ራሷ እኮ ተናገረች እኮ ስልክ ነበረ ስጧት ለብዙ ነው ያቺ ከሆነች ይልሽ ሃይሚ ያቺ ከሆነች እኮ ያቺ አካባቢውንም ስለምታቅ ቤትሽንም ስለምታቅ ገንዘብ ቤቱ ጋር እንደምታስቀምጪ ቤት ወተሽ ቤት እንደምገቢ ስለምታቅ ስለዚህ ያቺኛዋም ልትሆን ትችላለች እኮ ገንዘብሽን የወሰደችው። እኔ ለእችንም አላቃትም ያቺኛዋንም አላቃትም። በርግጥ ግን ምናልባትም ያቺኛዋም ልትሆን ትችላለች። ያቺኛዋ ልጅ ደግሞ ካለች በምጥና ሁለቶቹንም አሻራ እንትን በሃይሚ ላንቺም የሚጠቅምሽ ለነሱም ሀቃቸው የሚወጣው ላንቺም ገንዘብሽ እንደሚገኝ ሁለቶቹንም እኮ አሻራ እንትን ማለት ትችያለሽ። ወዶች ጋይስ ቆዩኝ፣ አንድ ጉዳይ ይዤ ስለነበረ ነው። ቆይ ሃይሚ ልጅቷ አልሰረቀችም አልሽ እንዴ? ኧረ አላልኩም። እነሱ ነው የሚሉትኝ ማሬ። እነሱ ያመጡት እነሱ ይወስዱት እነሱ ናቸው እንግዲህ የሚሉት። እና ሃይሚ አሁንም ወስዳለች በሚል ነው የጸናሹ?
አይ አልወሰደችም እና እንድል ነው እንዴ? እና ብር ሳይጠፋኝ ነው እንዴ? እኔ ከ5 ሰዓት አንስቶ እስካሁን እዚህ ጋር ቁጭ ብዬ ያለሁት እስከ 11 ሰዓት ልጅ ይዤ። ኦኬ ሃይሚ እንደው በመቤቴ እንደው ናደድ የሆነ ሰው ላይ የሆነ ነገር እናደርጋለን ሊመጡ ብለሽ ከሆነ እንደዛ ያረግሹ በቃ አፉ በያት። እንደው ሰማይና ምድርን በፈጠረ አምላክ እንደው በኪዳነ ምሕረት እንደው በወላዲት አምላክ ሃይሚ ሚውት ነኝ እንዴ ማለት አልገባኝም። ምን ማለት ነው? በቃ አናደውሽ በቃ እንዲመጡ ብለሻል አይደል? መዳሞቻውን ሰራተኛ ሲጠፋ ወርቄን ሰረቀች እንደሚሉት ብር የለኝም እንዴ? አልገባኝም። አንድ ነገር ኖ ያመጣችበትን ገንዘብ ትክፈልሽ ሃይሚ። ቀድም ከህቷ ጋር ይኸውልሽ ልጅ መጥፋት እኮ አዲስ እኮ አይደለም። 3 ልጅ 4 ልጅም ጠፍቶ እኮ ከፍላለሁ እኮ። ግን የተቀመጠ ብር አብረው ይዘው ስለሄዱ በዛ ላይ የሰው ቁም ሳጥን ከፍለው ይዘው ስለሄዱ ነው። ልጅ እኮ አሁን እቺኛዋ ያቺኛዋ ትውሰድ አታውቂም እኮ ሃይሚ። ማርያምን ሐራም በቃ ሃይሚ ይሄው ነው። ማን ውሰድ ይቺኛዋ ትውሰድ ያቺኛዋ ትውሰድ የማውቀው ጉዳይ የለም። ግን ሁለቱ አንድ ላይ ነው የነበሩት፣ አንድ ላይ ነው ይዘውት ይሄዱ። ገባሽ? ታሚስ ኦኬ ሃይሚ። እኔ ደግሞ እያልኩሽ ያለሁት በቃ ተናደሽ ከሆነ ከማሚ ጋር አውሩና አሁን ባልጠፋ ጊፍት ምንም የተናደርኩት ነገር የለም። መሲ እንዴት ነው የምታስቡት እናንተ እንዴ? እዚህ ስራ ላይ እኔ ቆይቼበት አይደለ እንዴ? ሰው መጥፋት ብርቄ ነው እንዴ? ሃይሚ እንደው አሁን እንደው ማይ ብትባይትም ያለሽ እንደው አሁን እንጃን የኔ አላማምልም፣ ይቅርታ አድርጉልኝ። እኔ መዳሞች ምናምን ላይ ሲጠፋባቸው ምናምን አሁን ቃው መስይልሽ እኔ ማለት ነው አንድ ነገር ልንገርሽ፣ ጨዋታ ነው እናንተ ያዛችሁት። እኔ ህፃን ልጅ አይደለሁም፣ የማረገውን ነገር አውቃለሁ። ከዚህ በኋላ ከእናንተ ጋር የማወራበት ነገር እሷን ለእህቷን የጠየቅሻትን ብር ትክፈል። ሃይሚ ስራ ትቼ ምናምን ስራዬን ሳልሰራ ቁጭ መሲ ይሄ ጨዋታ አይደለም። ሁሉም እኔ አንድ ነኝ። አንድ ሰው ባጠፋ ሁሉ ደላላ ይሰደባል፣ ሁሉ ነገር ይባላል። ኦኬ ስለሌላው አይመለከተኝም። እኔ ካጠፋው እኔ መናገር እንደገና ብር ይዘው ሂደዋል። ማይ ኦኬ ነይን ማል አምጪ አስማያተኝ ልጅቷን ትማል እኔም ልማል። ያችንም የወሰደችው አብራ የወጣችውም ልጅ ትውጣ እንዴ! እናንተ ህፃን ናችሁ ወይስ እኔ ነኝ ህፃን? ማንኛችን ነን ህፃን? አልገባኝም። እኔ ነኝ ህፃን ስለዚህ ልጅ አልገባኝም። ኖ አንዴ እኔ ነኝ ህፃን። ሁላችሁም ህፃን አይደላችሁም። ሁላችሁም የተከበራችሁ ናችሁ። ባለጌዋም ህፃኗም እኔ ነኝ። ስራዬን ትቼ እዚህ ጋር ቁጭ ማለቴ ማለት ነው። ስለ እኔ ነኝ ህፃን። ኖ አይደለሽም። አንቺ ሰዓቱኝ እኔ ነኝ። ለምን ከ5 ሰዓት ጀምሮ እኔ ነኝ ህፃን ቁጭ ብዬ ነገሩን እንደሌላ በማስረጃ ኖ እኔ ነኝ ህፃን። በቃ በህግ ጨርሱት። እሺ በህግ ጨርሱት። ማሚ